የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ለሰማዕታቱ ሰማዕትነት የእምነትና የሐቅ እጹብ ዋጋ ነው። ስለሆነም በሰው ልጅ አቅም ሐውልት ማኖር ለሰማዕታቱ ያንሳቸዋል። የማያረጅ የማይሸራረፍ ክብራቸውን በምንም መልኩ የማያጎድፍ ፍጹም ዋጋ ያሻቸዋልና ይህ መጽሐፍ የሐውልታቸው ምልኡነት አካል ይሁን። መታሰቢያነቱ በገጠርም ሆነ በከተማ ለሕዝብና ለሀገር ሲሉ የሕይወት መሥዋዕትነት ለከፈሉ የኢሃፓ ኢህአሰ ሰማዕታት ይሁንልኝ። መቅድም ከልብ በመነጨ ፍቅርና ቁርጠኝነት በለጋ ዕድሜ የጀመርኩት ጉዞ አቅጣጫውን የቀየረው ባላሰብኩት ሁኔታና ወቅት ነበረ። ማንኛውም ሰው በሁኔታዎች አስገዳጅነት ያላሰበበትና አልሞ ያልመረጠውን ሕይወት እንደሚቀበል ሁሉ እኔም ዕጣ ፈንታዬን ከተቀበልኩና በመራኝ ጎዳና መንጎድ ከጀመርኩኝ በርካታ ዓመታት ተቆጥረዋል። በእነዚህ ሁሉ ዓመታት ግን ለአገርና ለሕዝብ የነበረን የጋራ ዓላማ አገናኝቶንና አፋቅሮን አብረን ብዙ ያሳለፍን ጓዶቼን ለአፍታ እንኳን የረሳሁበት ጊዜ ትዝ አይለኝም። የሞቱለት ሕዝብና ቤተሰቦቻቸው ታሪካቸውን ያላወቁላቸውን እንቁ ወጣቶች ባስታወስኩኝ ቁጥር በጸጸት ከመሰቃየትና አንድ ቀን ከማለት ቦዝኜ ባላውቅም ከፉከራ ለማለፍ ሳልችል ቆየው። አንድ አጋጣሚ ግን ያን ፉከራዬን እውን የማደርግበትን ጉልበት ፈጠረልኝ። ወቅቱ ከ3 ዓመታት በፊት ለ3ኛ ጊዜ ወደ ኢትዮጵያ የመጣሁበት ወቅት ነበረ። እኔን ጨምሮ የ4 የኢህአሰ ታጋዮችን ታሪክ አንድ ጋዜጣ ይዞ መውጣቱን ሰማሁ። ጋዜጣውን የሰጡኝ ክብሩ ክፍሌና መዝገበ ጥላሁን ነበሩ። ታሪካችን በስፋት ተጽፎ ስመለከት የጸሐፊውን ፍላጎትና ጥረት ሳደንቅ በስንፍናችን ተናደድኩኝ። ታሪካችንን ለመጻፍ ሙከራ ሳናደርግ ያለፉትን ዓመታት አሰብኳቸው። መዝገበና ክብሩ ደግሞ ለዚህ የውስጥ ስሜቴ ማቀጣጠያ ይሆን ዘንድ ስሜታቸውን ገለጹልኝ። ታሪካችን ሳይጻፍ መቅረቱ እንደሚቆጫቸውና በጣም ትንሽ ብትሆን እንኳ ታሪክን ከባለ ታሪኩ አንደበት መስማት የቱን ያክል ሊያስደስት እንደሚችል ነገሩኝ። ወኔ ሰንቄ ወደ መኖሪያዬ ተመለስኩኝ። በእርግጠኝነት ልናገር ከምችለው ከራሴ ታሪክ በመነሳትና የሌሎቹን በተለይም የተሰዉትን ጓዶቼን ታሪክ በማካተት ለመጻፍ በቁርጠኝነት ተነሳሁ። እነሆ እውንም ሆነ። ይህን ታሪክ በመጽሐፍ መልክ ለማዘጋጀት ስወስን መነሻዬ ባሳለፍኩት አጭር የትግል ጊዜ የገጠሙኝን ሁኔታዎች፣ አብረውኝ የነበሩትን ታጋዮችና አንዳንድ ተያያዥ አጋጣሚዎችን በደንብ ለማስታወስ መቻሌን መተማመኔ ብቻ ነበረ። ሆኖም ይሄ መነሻ እንጂ መጽሐፍ ለመጻፍ እንደማያበቃኝ መጀመሪያውንም አውቀው ነበረ። ምክንያቱም እኔ በሕክምና ሥራ የተሰማራሁ ባለሙያ እንጂ የሥነ ጽሑፍ ሰው አይደለሁምና ነው። እናም ያለኝን መነሻ ይዤ ቀሪውን ለማሟላት መንገድ መፈለግ ነበረብኝ። የመጀመሪያው ሙከራዬም ወዳጆቼን ማማከር ሆነ። ወዳጆቼም አበረታቱኝ። ቀስ በቀስም ሁሉም ነገር በሚፈለገው መንገድ መልክ መያዝ ጀመረ። የመጀመሪያው ሥራ ታሪኩን በቅደም ተከተል በመቅረጸ ድምፅ መያዝና ማሰባሰብ ነበረ። ከዚያ ደግሞ ይሄንን ታሪክ ወደ መጽሐፍ ለመለወጥ ታሪኩ ከተፈጸመበት ወቅትና ሁኔታ ጋር ትውውቅ ያለውና እምነት ሊጣልበት የሚችል የሥነ ጽሑፍ ችሎታ ያለው ሰው መፈለግ ግድ ነበረ።
በደረሱኝ በርካታ ጥቆማዎች በመታገዝ ፍለጋዬን ቀጠልኩኝና ነዋሪነቱ በሀገር ቤት በሆነው በአቶ መዝገበ ጥላሁን ላይ ቀልቤ አረፈ። ተነጋገርን፣ ስምምነትም ላይ ደረስንና በድምፅ የተቀረጸውን ታሪክ አንድ ቅጂ ላኩለት። እነሆ ከብዙ ሥራ በኋላ ካሰብኩት በላይ የተሳካ እዚህ ደረሰ። ይህን ብዙ ጊዜ የፈጀብንን ረዥም ሂደት የተወጣ ነው ከአቶ መዝገበ ጋር ባደረግነው የጽሑፍ የኢሜይልና የስልክ ግንኙነት ነው። የመጀመሪያው ረቂቅ እንዳለቀ ሥራው የሚፈጥረው ስሜትና የመልእክቱ ብስለት በእኔና በጸሐፊው እይታ ብቻ የተለካ እንዳይሆን በዚህ የትግል ታሪክ ውስጥ በቀጥታ የተሳተፉና ያልተሳተፉ ጥቂት ወዳጆቼ እንዲያነቡት በማድረግ አስተያየታቸውን ተቀበልኩኝ። ከታሪኩ ጋር ምንም ግንኙነት የሌላቸው ሰዎች የተካተቱበት ምክንያት ታሪኩ ለሌሎች ምን አይነት ትርጉምና ስሜት ሊሰጥ እንደሚችል ለመገመት እንዲቻል ነው። ከሞላ ጎደል የሁሉም አስተያየት ሥራውን እንድገፋበት የሚያበረታታ ሆኖ አገኘ ነው። ሥራው ቀጠለና በሥነ ጽሑፍ ውበትና ይዘት ማጠናከር እንዲሁም ቴክኒካዊ ስነ ጽሑፋዊ አደረጃጀቱ ላይ ተጨማሪ አስተዋጽኦ እንዲያበረክቱ አቶ ነቢይ መኮንንና ወይዘሮ ቆንጂት ብርሃን ተካተቱ። እነሱም የበኩላቸውን አበረከቱ። እነሆ ታሪኩ ከተፈጸመ ከ3 አስርት ዓመታት በኋላ ለአንባቢያን ዓይን ይበቃ ዘንድ በመጽሐፍ መልክ ታተመ። ይህን መጽሐፍ በማዘጋጅበት ጊዜ ብዙዎች የጎደሉኝንና የማላገኛቸውን ተጨማሪ መረጃዎች በመስጠት ተባብረውኛል። ለዚህ ሥራ እውን መሆን የብዙ ወዳጆቼና የቀድሞ የትግል ጓደኞቼ ምክርና ማበረታቻ ጉልህ ድርሻ አለው። ስለዚህ በጥቅሉ ሁሉንም አመሰግናችኋለሁ ማለት ይገባኛል። የመጀመሪያው ረቂቅ ከተጠናቀቀ በኋላ ሮባ፣ ጌራ፣ ዶክተር ተስፋለም ገብረ መስቀል፣ ዶክተር አዲስ ዓለም ባሌማ፣ ዶክተር ወልዱ ወልደ ኢየሱስ፣ አቶ ሙልጌታ ከበደና አቶ ዮሴፍ ተስፋዬ ረቂቁን በትዕግሥት አንብባችሁ ስለ ሰጣችሁኝ ጠቃሚ አስተያየቶች ምስጋናዬ ይድረሳችሁ። ሺፈራው የተለያዩ መረጃዎችን በመስጠትና ከሌሎችም ለማግኘት እንድችል ስላደረገው ጥረት እንዲሁም ማስረሻ ለሰጠችኝ መረጃ ሳላመሰግናቸው አላልፍም። በመጨረሻም ለዚህ ሥራ ስል ቤተሰባዊ ጊዜያቸውን ለተሻማኋቸውና በሐሳብም ለደገፉኝ ለባለቤቴ ለሰማሃል ገብረ እግዚአብሔር ካህሳይ እንዲሁም ለልጆቼ ለአሉላ፣ ለካሌብና ለናሆም ካህሳይ ያለኝ ምስጋናና ከፍተኛ ፍቅር እንዲታወቅልኝ እፈልጋለሁ። ካህሳይ አብርሃ ብስራት፣ ዴንቨር ኮሎራዶ። መግቢያ። ይህ የትግል ታሪክ በ1960ዎቹ መጨረሻና በሰባዎቹ መጀመሪያ ዓመታት ለዲሞክራሲና ለፍትህ ሲታገሉ ሕይወታቸውን የሰው ጓዶቼ ታሪክ ነው። በበኩሌ እነዚህን ጓዶቼን መዘከር እንዲሁም ቤተሰብና ዘመድ ወዳጆቻቸው እንዲኮሩባቸውና ምን አይነት ልዩ ሰዎች እንደነበሩ እንዲያውቁላቸው እስካሁን አውቀው ከሆነም ተጨማሪ ምስክርነቴ ያንን እንዲያጠናክርላቸው ለማድረግ መሞከር ግዴታዬ ነው ብዬ አምናለሁ። ስላለፉት ወንድሞቻችንና እህቶቻችን መስዋዕትነትና እውነተኛ የወገን ፍቅር ስሜት ቢያንስ የምናውቀውን ያህልና በምንችለው መንገድ መመስከር አንዱ ኃላፊነታችን ነው። የራሳቸውን ኑሮ ጥለው ለሌሎች ነጻነት ሲሉ መስዋዕትነት የከፈሉ ኢትዮጵያውያንን በተቻለንና ባለን አቅም ለመዘከርና ቢያንስ ስማቸው በታሪክ መዝገብ እንዲቀመጥ ለማድረግ መጣጣር ተገቢ ነው። ለሌሎችም ስለ ሰው ልጅ ነጻነት በነበራቸው እምነት ለተሰዉ እንዲሁም በተመሳሳይ ዓላማ የአካልና የአእምሮ ስቃይ ለደረሰባቸው በሺዎች ለሚቆጠሩ ኢትዮጵያውያን ወንድሞቻችንና እህቶቻችን ስለ ተቀበሉት ስቃይና መከራ ያለንን ትልቅ ክብር በቀጥታም ሆነ በተዘዋዋሪ ለመግለጽ በማሰብ ነው ይህ መጽሐፍ የተጻፈው። መጽሐፉ በግለ ታሪክ መልክ የቀረበ ሲሆን
የትረካ አድማሱ እኔ እስከነበርኩበት ጊዜ ድረስ በነበረው የኢትዮጵያ ሕዝብ አብዮታዊ ሰራዊት ኢህአሰ እንቅስቃሴና የትግል ታሪክ ላይ የተመሰረተ ነው። በዚያ እኔ በነበርኩበት የትግል ወቅት የብዙ ወጣቶችና ምሁራን ሕይወት ተቀጥፏል። አያሌ ጓዶች ለተበደሉና ፍትህ ላጡ ወገኖቻቸው ተቆርቁረው በዓላማቸው ጸንተው ሕይወታቸውን ሰውተዋል። ግፍ ለደረሰባቸው ሰዎች ሲሉ በትግሉ ነበልባል ጋይተዋል። ያም ሆኖ የትግል ጉዳይ ነውና አንዳንዶቻችን ደግሞ በሂደት በአጋጣሚ ወይም በዕጣ ፈንታ ከዚያ ሳትተርፈን ሰላማዊ ኑሯችንን ቀጥለናል። ወደ ኋላ መለስ ብለን ስናስብ ግን እኛ ተርፈን ስለነሱ መስዋዕትነት ምንም ለማድረግ ባለመቻላችን የአብዛኛዎቻችን ሕሊና የጥፋተኝነት ስሜት አያጣውም። በዚህ መሰረታዊ ምክንያት እኔም የሕሊና አማራጮቼን ሳስብ ቆይቼ በመጨረሻ የቻልኩትንና የማውቀውን በመጽሐፍ መልክ ባሳትመው የበለጠ ተመራጭ እንደሆነ ስለተሰማኝ በግለ ታሪክ መልክ ልተርካቸውና ማንነታቸው ላሳይ ተነሳሳው። ባተኮርኩበት የጊዜ ክልል ውስጥ በተቻለ መጠን ሁሉን አካታች አድርጌ ለማቅረብ ሞክሬያለሁ። በወቅቱ ከነበረው ታሪክ ውስጥ በቀጥታ የተካፈልኩባቸውን ሥራዎች፣ ያገኘኋቸውን ታጋዮች ታሪክና በዚያን ጊዜ የተፈጸሙ ሆነው ሲነገሩ የሰማኋቸውንና እንደገና ለማጣራት የቻልኳቸውን አንዳንድ በጣም አስፈላጊ ሁነቶችንም ለማካተት ጥረት አድርጌያለሁ። ከዚህ ሌላ በሰራዊቱ ውስጥና በተለያዩ ቁልፍ የትግል ሂደቶች ላይ ልዩ ቦታ አላቸው ብዬ የገመትኳቸውን ወቅቶችና ሰዎች በተቻለ መጠን ዘርዘር ባለ መልክ ለመግለጽና ጎላ ለማድረግ ጥሬያለሁ። የኔ ሙከራ ለሌሎችም ማነሳሻ ሊሆን ይችላል የሚል ተስፋ አለኝ። ብዙ ተመሳሳይ ሀገራዊ ጥቅም ያለው ዕውቀትና ታሪክ ይዘው ነገር ግን ዛሬ ነገ ሲሉ ትውስታቸው እየደበዘዘ ዓላማቸው እየሳሳ ምን ይሻላል በሚል ከጊዜ ጋር ለሚታገሉ ሕይወት ሳትቀድማቸው ይቀድሟት ዘንድ የኔ ትንሽ መጽሐፍ ሊያበረታታቸው ዕውቀታቸውንና የሰማዕታት ጓዶቻቸውን ታሪክ ለእኛና ለመጪው ትውልድ እንዲያካፍሉም ሊያግዛቸው ይችላል ብዬ አስባለሁ። እርግጥ ይሄ ታሪክ የብዙ ታጋዮችንና የተለያዩ የትግል ወቅት አጋጣሚዎችን ስለሚያነሳ ደግሞ ክፉም ነገር ያለበት ነው። መልካሙ ለልጆቻችንና ለመጪው ትውልድ ምሳሌና አርአያ፣ ክፉ ደግሞ ለመጪው ጊዜ ማረሚያና መማሪያ ይሆናል። ታሪኩ የተጻፈበት ምክንያት እናቱም አባቱም ይሄው ነው። ስለሆነም በጭፍኑ የመካብና የማጣጣል መልክ ያለው እንዳይሆን የተቻለኝን ሁሉ አድርጌያለሁ። ድርጅታዊ ስህተቶችንና ችግሮችን በወቅቱ አመራር ላይ የነበሩ ወደፊት እንደሚያብራሯቸው እምነቴ ነው። የኔ ብርቱና ትሑት ፍላጎት በተጨባጭ የነበረውን እውነት መግለጽ ብቻ ነው። በስም አጠቃቀም በኩል ከታሪኩ ባህሪ ጋር በተያያዘ 3 አይነት የባለ ታሪክ ስሞችን እናገኛለን። እውነተኛ ስሞች፣ የሚስጥር ስሞችና የቅጽል መጠሪያ ስሞች ናቸው። ከነዚህ አንዳንድ አባላት በ3ቱም ስሞች የሚታወቁ ሲሆን ሌሎቹ ደግሞ በአንዱ ወይም በ3ቱ ቅይጥ ስም ነው የሚታወቁት። ስለዚህ መጀመሪያ ላይ የማውቃቸውን ሁሉንም ስሞቻቸውን በማስቀመጥ በቀጣዩ ታሪክ ውስጥ ግን በጣም የሚታወቁበት ነው ብዬ የገመትኩትን አንዱን ወይም ድብልቁን ተጠቅሜያለሁ። የተሰዉ ጓዶችን ስም ለታሪክ ምስክርነትና ለሚያውቋቸውም ወዳጆቻቸው ስል በተቻለኝ መጠን እውነተኛ ስማቸውን ከአባታቸው ስም ጋር ጠቅሻለሁ። የአባታቸውን ስም ለማወቅ ያልቻልኳቸውን ደግሞ የራሳቸውን እውነተኛ ስም ብቻ ለመጠቀም ተገድጃለሁ። በሌላ በኩል ይሄንን ለማድረግ ባልተቻለበት ሁኔታ የሚስጥር ወይም ቅጽል ስሞቻቸውን ብቻ መጠቀም ግድ ሆኖብኛል። በዚህ ጊዜም ቢሆን ግን እንዲሁ ከመተው በሚል ሌላ ማንነታቸውን መግለጫ መንገድ ሳገኝ ለማከል ሞክሬያለሁ።
ከዚህ የትግል ጊዜና ታሪክ ጋር ብዙ ትውውቅ ለሌላቸው አንባቢያን ግራ እንዳይጋቡ በማሰብ በተደጋጋሚ የሚመጡ ሜዳ በቀል ቃላት ለመጀመሪያ ጊዜ እንዳሉ ከተቀራራቢ ትርጉማቸው ጋር የተቀመጡ ሲሆን በቀሪው ትረካ ውስጥ ግን በትርጓሜ ቃላት ይቀጥላሉ። የእነዚህ ቃላትና የትርጓሜያቸው ዝርዝርም በመጨረሻ ገጽ ላይ ተቀምጧል። በቀላሉ ሊለመዱ የሚችሉ ስያሜዎችም አሉ። እንዲህ አይነት ስያሜዎች በመጀመሪያ ትርጉማቸው ተቀምጦም በታሪኩ ውስጥም በዚያው በሜዳ አጠራራቸው የተጠቀምኩባቸው አሉ። ለምሳሌ ጋንታ። አንባቢ ሆይ ታሪካችን ሰፊ ነው፣ ስለሆነም ትውስታውም ሰፊ ነው። የጠፋው ጠፍቶ የተረሳው ተረስቶ ለጊዜው በእጃችን ያለው ይዘገብ ዘንድ እኔ እነሆ የበኩሌን አዋጣሁ። ሌሎችም የበኩላቸውን ቢያክሉበት አንድ ቀን ከሞላ ጎደል ምልኡ ታሪክ ይኖረናል የሚል ተስፋ አለኝ። መልካም ትውስታ፣ መልካም ቆይታ። ውድ የኢትዮ ሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ የመጀመሪያው ክፍል አብቅቷል። በቀጣይ ክፍል አንድን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።